ሰላም ተማሪዎች እንደምን አላችሁ? ይህ አልፋ ቴዎራ ኮንዴት ቴዎራ ጋር መተባበር የሚያቀርብላችሁ የኤግዛም ቪዲዮ ነው። ዛሬ በግሬድ 11 ሂስትሪ ቻፕተር 4 ተገናኝተናል። በዚህ ቻፕተር ላይ ማለትም ይሄ ኢሮፒያን ሂስትሪ ነው። ሜዲየቫል ፒሪድስ ኦፍ ኢሮፒያን ሂስትሪ ወይም ዌስተርን ሮማን ኢምፔር ከወደቀበት ጊዜ አንስቶ ያለውን ይሄ የዳርክ ኤጅ የምንለውን ፔሪድ አውሮፓ ውስጥ የነበረውን የፌዴራሊዝም ስርዓት የነበረበትን ፔሪድ የተማራችሁበት ቻፕተር ነበር። እንግዲህ ከዚህ ቻፕተር ላይ ከዚህ ቀደም የነበሩ ኢንትራንስ ኤግዛም ጥያቄዎችን አብረን እየተወያየን የምንሰራው ነው ማለት ነው። ይህንን ቻናል ላይክ፣ ሼር እንዲሁ ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አንደኛ ጥያቄ which of the following is true about the East Roman Empire ይለናል። ሮማን ኢምፓየር ታስታውሱ ከሆነ እንግዲህ ሮማን እና ዌስተርን ሮማን ኢምፓየር በቃ በአጠቃላይ ሮማን ኢምፓየር ከቴዎዶሰስ በኋላ ለሁለት ተከፍሎ ነበር አይደለ? ኢስት እና ዌስት ሮማን ኢምፓየር ተብሎ። ከዛ ከተከፋፈለ በኋላ ግን ብዙም አልቆየም። ዌስተርን ሮማን ኢምፓየር በጣም ተዳክሞ ስለነበረ በባርባሪያን አታኮች እንዲሁም በተለያዩ ኮዞች ምክንያት ዌስተርን ሮማን ኢምፓየር ቀድሞ ሆኖ 410 ምናምን ላይ ወደቀ። 470 ቤቶች ውስጥ ወደቀ። ከዛ በኋላ ግን የኢስተርን ሮማን ኢምፓየሩ ግን ለ1000 ዓመታት ቆይቶ በ1400 ምናምን አካባቢ ላይ ኦልሞስት ወደ 1500 አካባቢ ወይም 16 ክፍለ ዘመን መግቢያ አካባቢ ላይ ወድቋል። ይሄ ኢስተርን ሮማን ኢምፓየር ማን ተብሎ ይጠራ ነበረ ነው? ኤ ወይም ደግሞ ትክክል የሆነው ስለ ኢስተርን ሮማን ኢምፓየር ትክክል የሆነው የትኛው ነው ይለናል። ኤ ኢት ኢዝ ኮልድ ቢዛንቲየም ይለናል። ቢዛንቲየን ኢምፓየር በመባል ይታወቅ ነበር ይለናል። አዎ። ቢ ኤዝሊ አታክድ ባይ ባርባሪያንስ ይለናል። በባርባሪያኖች በቀላሉ አታክ ይደረግ ነበር። ኖ ይሄ ዌስተርን ሮማን ኢምፓየር ነው። ሲ ኮልድ ኮንስታንቲኖፕል ይለናል። ኖ ኢስተርን ሮማን ኢምፓየር ኮንስታንቲኖፕል አይባልም። ግን ኮንስታንቲኖፕል የምትባል ምን ነበረቻቸው? ከተማ ነበረቻቸው። ይሄ ኮልድ ሳይሆን ኢትስ ካፒታሊስ ኮልድ ነበር መሆን የነበረበት። ኢምፓየሩ ሳይሆን ካፒታላቸው ነበር ኮንስታንቲኖፕል። ዲ ፑረር ዛን ዘ ዌስተርን ሮማን ኢምፓየር ይለናል። ከዌስተርን ሮማን ኢምፓየሮች የበለጠ ድሃ ነበሩ ይለናል። በፍጹም ዌስተርን ሮማን ኢምፓየሮች ነበሩ ይበልጥ ድሃ ነበሩ። ዘ አንሰር ኢዝ ዋት? ኤ ዘ ኢስተርን ሮማን ኢምፓየር ዋዝ ኮልድ ቢዛንቲየም። ኢስተርን ሮማን ኢምፓየር በሌላ ስያሜያቸው ማን ተብለው ይታወቁ ነበረ? ቢዛንቲየም ተብለው ይጠሩ ነበር። ኩዌሽን ነምበር 2 which one of the following is a characteristics of capitalism ይለናል። የካፒታሊዝም ካራክተሪስቲክስ የሆነው የትኛው ነው? ኤ ፎርስድ ሌበር፣ ፎርስድ የሆነ ሌበር አለው አይደለም። ቢ የኮማንድ ኢኮኖሚ ወይም ኮማንድ የሆነ ኢኮኖሚ አለው፣ ይሄ ሶሻሊስት ነው ወይም ደግሞ የኮሚኒዝም ስርዓት ነው። ሲ ፕራይቬት ፕሮፐርቲ ኢን ላንድ ይለናል። ወይም ልክ እንደ መሬት ያሉ ንብረቶች በሙሉ ምንዳቸው ፕራይቬት ፕሮፐርቲ ያላቸው ይለናል። የስ። ዲ ኮሙናል ኦነርሺፕስ ኦፍ ላንድ ይለናል። ኮሙናል ኦነርሺፕስ ኦፍ ላንድ ወይም ደግሞ መሬት በኮሚኒቲ ኮሙናል ማለት ኮሚኒቲ ወይም ደግሞ በህዝብ የኮሚኒቲው ወይም ደግሞ የማህበረሰቡ ንብረት ነው እንደማለት ነው። ዘ አንሰር ኢዝ ዋት? ሲ ማንኛውም ፕሮፐርቲ ፕራይቬታይዝድ የሆነበት ስርዓት ምን በመባል ይታወቃል? ካፒታሊዝም ይባላል። ካፒታሊዝም ስርዓት ስር ኮሙናል ብሎ ነገር የለም፣ ወይም ደግሞ የጋራ ብሎ ነገር የለም። ተግባባን? የጋራ ብሎ ነገር የለም። እሺ ሶስተኛ ጥያቄ ዋት ኢቨንት ማርክድ ዘ ኢንድስ ኦፍ ዌስተርን ይላል። ዌስተርን ለማለት ነው። ሮማን ኢምፓየር ኢን 476 ኤዲ ይለናል። 476 ነው እንዲኖይ ላይ ዌስተርን ሮማን ኢምፓየር ወደቀ። ለዌስተርን ሮማን ኢምፓየር መውደቅ ምክንያቱ የነበረው ምንድን ነበረ? ኤ ስታርት ኦፍ ኢንተርናል ሲቪል ዋር መነሳቱ፣ ይሄ አንድ ኮዝ ነበረ። ሽን ያዘው። ቢ ቴክ ኦቨር ኦፍ ፓወር ባይ ጀርመኒክ ቺፍቴንስ ይለናል። በጀርመን ጎሳ አመራሮች አካላት አማካኝነት የዌስተርን ሮማን ኢምፓየር ፓወር በመነጠቁ ይለናል። እሺ ዲፊት ኢን ዘ ዋር አጌንስት ዘ ግሪክ ሲቲ ስቴትስ ይለናል። ከግሪክ ሲቲ ስቴቶች ጋር በነበረው ጦርነት ስለተሸነፉ ነበር ይለናል። አይደለም። ዲ ዘ ኮንቨርሽንስ ኦፍ ዘ ላስት ኢምፔረር ቱ ክርስቲያኒቲ ይለናል። የመጨረሻው ኢምፔረራቸው ወይም የመጨረሻው ንጉሳቸው እንደ ማን ነበረ ስሙ? ትንሽ ስላመኝ ላቆራርጥባችሁ እችላለሁ እና የመጨረሻ ኢምፔሪየራቸው ወደ ክርስቲያኒቲ እምነት ስለተቀየረ ነው ይለናል። ቢኮዝ ዌስተርን ሮማኖች ምን ነበር እምነታቸው? ካቶሊዝም ነበረ። ይሄም ልክ አይደለም ግን ዘ አንሰር ኢዝ ዋት? ቢ ይሄ ከባርባሪያኖች የሚደርስባቸው አታክ በተለያዩ ጎሶች አታክ ይደረጉ ነበር። ነገር ግን የጀርመኖቹን አታክ አልቻሉም ነበር። በመጨረሻም በጀርመኖቹ ኦቨርስሮን ተደርገዋል ማለት ነው ተደርገዋል። እሺ አራተኛ ጥያቄ which of the following was a features of serfdom in the western Europe ይለናል። በዌስተርን ዩሮፒያን ታሪክ ጊዜ ሰርፍ ደም የሚለውን በምንድን ነው ዲስክራይብ ልናደርገው የምንችለው? ሰርፍ ደም ማለት ምን ነበር ይለናል። ኤ ፍሪደም ኦፍ ዘ ሰርፍ ቱ ሊቭ ዘ ማኖር ይለናል። ማኖር ማለት ያው የሚሰሩበት መሬት ነው አይደለ? በማኖሪያሊዝም ስርዓት ውስጥ ያለ መሬት ነው። ከዛ ከሚሰሩበት ማኖር ላይ ለቆ የመውጣት መብት ነው ይለናል። አይደለም። ቢ ኦብሊጌሽን ኦፍ ዘ ሰርፍስ ቱ ሜሪ አኮርዲንግ ቱ ዘ ዊሽስ ኦፍ ላንድ ሎርድስ ይለናል።
በላንድ ሎርዶቹ ወይም በመሬት ባለቤቶቹ በባላባቶቹ ፈቃድ ወይም በነሱ ፐርሚሽን ወይም እነሱ በሚፈልጉት ዊሽ በሚያደርጉት አይነት መልኩ ሰርፎቹ እንዲያገቡ ይደረጋል። ወይም ደግሞ አንድ ሰርፍ ማግባት ቢፈልግ ግዴታ የማን ፈቃድ መሆን አለበት? የላንድ ሎርዱ ፈቃድ አለበት። ላንድ ሎርዱ ደግሞ ሰርፉ ሊያገባት የፈለጋትን ሴት እሱ ካልወደዳት ወይም ደግሞ እንዲያገባት ካልፈለገ እና ሌላ ሴት እንዲያገባ ከፈለገ ለዛች ለፈለጋት ሴት ነው የሚዳረው ማለት ነው። ሶ ይሄ አይነት ኦብሊጌሽን ነበረባቸው። ሲ ኦብሊጌሽንስ ኦፍ ዘ ላንድ ሎርድስ ቱ ፊድ ዘ ሰርፍስ የመሬት ከበርቴዎቹ ወይም ባለቤቶቹ ሰርፎቻቸውን የመመገብ ኃላፊነት ነው ይለናል። አይደለም። ዲ ፍሪደም ኦፍ ዘ ሰርፍስ ቱ ዲተርማይን ዘ ስኬጁል ኦፍ ወርክ ይለናል። ፍሪደም ኦፍ ዘ ሰርፍስ ቱ ዲተርማይን ዘ ስኬጁል ኦፍ ወርክ ፎር ሂምሰልፍ ኤንድ ዘ ላንድ ሎርድስ የእነዚህ ሰርፎቹ የሚሰሩበትን ታይም እና ወይም ደግሞ ለሚሰሩት ስራና ከበርቴዎችም ለሚሰራቸው እያንዳንዱ ስራዎች ስኬጁል የማውጣት ነፃነት መብትን ይለናል። አይደለም። ዘ አንሰር ኢዝ ዋት ቢ። ያው ሜሪ ብቻ ሳይሆን ወይም ማግባት ብቻ ሳይሆን ማንኛውም ነገሮችን የሚያደርጉበት እንቅስቃሴ በማን የተወሰነ ነበር? በላንድ ሎርዶች የተወሰነ ነበር። ሶ ይሄ ስርዓት ምን ይባላል? ማኖሪያሊዝም ይባላል። ሰርፍደም ይባላል። እሺ 5 ጥያቄ which of the following is essential features of European feudalism ይለናል። አውሮፓ ውስጥ የነበረውን ፌዴራሊዝም ስርዓት በዚህ ቻፕተር ላይ በደንብ በሰፊው እንግዲህ የተማራችሁት ነው። ሶ ይሄ ፌዴራሊዝም ስርዓት ምን አይነት ስርዓት ነበር? ኤ ስሞል ሆልደር አግሪካልቸር ይለናል። ወይም የግብርና ስርዓት በአነስተኛ አካላት ብቻ ተግባራዊ ይደረግ የነበረ ነው ይለናል። አይደለም። ዘ ፕሪዶሚናንስ ኦፍ ፊኤፍስ ይለናል። ፊኤፎች በዋነኝነት ዶሚኔት አድርጎ የነበሩበት ስርዓት ነበር ይለናል። እሺ አዎ። ሲ ፖለቲካል ሴንትራላይዜሽን ይሄ በፍጹም ቢኮዝ በየቦታው ላይ ምን አለ? ፓወርፉል የሆነ አካል አለ ወይም ደግሞ ኃይል ያለው አካል አለ። ሶ ይሄ አካል እንደ ልቡ ያስተዳድር የነበረበት ስርዓት ነበር። ዲ ሴኩላር ኤዱኬሽን። ሴኩላር ኤዱኬሽን ማለት መንግስት ሃይማኖት በትምህርታዊ ጉዳዮች ላይ ጣልቃ የማይገባበት ሴኩላር ኤዱኬሽን ካልን እንደዛ ነው። ሴኩላር የሆነ አድሚኒስትሬሽን ካልን ደግሞ ሃይማኖትና መንግስት የሚለያዩበት ነው። ሴኩላር ኤዱኬሽን ካልን ደግሞ ሃይማኖት ከትምህርት የሚወጣበት ወይም ደግሞ ትምህርት ከሃይማኖት ውጪ በሆነ ስርዓት የሚሰጥበት ሁኔታ ነበር ይለናል። አይደለም። በኢሮፓ ውስጥ የነበረውን ሰርፍደም ፌዴራሊዝም ዲስክራይብ የምናደርገው በምንድን ነው? በቢ ነው። ዘ ፕሪዶሚናንስ ኦፍ ፊኤፍስ የተለያዩ ፊኤፎች በዋነኛነት ፖለቲካል ስልጣኑ ወይም ደግሞ ፊኤፍ የሚለው ላንድ ሎርዶች እንደማለት ነው። እንዲሁም ደግሞ የተለያዩ መሳፍንቶች ኖብል ሰዎች እንደማለት ነው። እሺ ኩዌሽን ነምበር 6 ዋት ዋዝ ዘ ኦሪጂንስ ኦፍ ዲፈረንስስ ቢትዊን ዘ ሱኒ ኤንድ ሺያ እስላም ይለናል። የእስልምና ሃይማኖት እንግዲህ ልክ እንደ ክርስቲያኒቲ ሁሉ በኋላ ላይ በሁለት ቡድኖች ተካፍሏል። የሱኒ ሙስሊም እና የሻይት ሙስሊም በመባል ሶ በሁለቱ መካከል ያለው ዲፈረንስ ምንድን ነው ይለናል። ኤ ኦን ዘ ኢንተርፕሪቴሽንስ ኦፍ ዘ ሮል ኦፍ ዘ ፕሮፌት ኢን ኢስላም ይለናል። በእስልምና እምነት ውስጥ ፕሮፌቶች ያላቸው ሮል ላይ የተፈጠረ ኢንተርፕሪቴሽን ጋፕ ነው ይለናል። አይደለም። ቢ ኦን ዘ ኩዌሽንስ ኦፍ ዘ ሰክሰሽንስ ቱ ዘ ፕሮፌት ይለናል። የስ የነቢዩ ሙሐመድ ተተኪዎች እነማን ናቸው? ማን መሆን አለባቸው? ማን ይጠቀም? ማን ኢስላሙን ኮሚኒቲ ወይም ኡማውን ማን ይምራ በሚለው ጉዳይ ላይ ሊግባቡ አልቻሉም። ሞር አሁን ከታሪኩ በደንብ ስለራኩ ይረስቸዋል እንጂ አንደኛው ግሩፕ የአሊ ተከታዮች ናቸው። አንደኞቹ ደግሞ ስሙን ረሳሁት። ብቻ በፕሮፌት ሙሐመድ ሰክሰሰሮች ላይ አግሪመንት አለመፈጠሩን ወይም ደግሞ ተተኪው ማን መሆን አለበት የሚለው ላይ ያልተግባቡ አካላት አሉ። ወይም ሁለት አካላት ለሰክሰሽን ስለቀረቡ እነዚህን ሰክሰሰሮች ተከትለው ነው እንግዲህ በዛው ተከፋፍለው የቀሩት ማለት ነው። ሲ ኦን ዘ ኩዌሽንስ ኦፍ ሪሌሽንሺፕ ቢትዊን ኢስላም ኤንድ ክርስቲያኒቲ ይለናል። በእስልምናና በክርስትና መካከል ባለው ሪሌሽንሺፕ በተፈጠረው ጋፕ ምክንያት ነው ይለናል። አይደለም። ዲ ኦን ዘ ኩዌሽንስ ኦፍ ዘ ሮል ኦፍ ኢስላሚክ ሎ ኢን ዘ ጎቨርናንስ ኢስላሚክ ሎ በአሰራር ስርዓት ወይም በጎቨርናንስ ላይ ባለው በሚኖሩ አስተዋጽኦ ላይ በተቀረበ ጥያቄ ነው ይለናል። አይደለም። ሶ ዘ አንሰር ኢዝ ዋት ቢ። ዘ አንሰር ኢዝ ቢ። እሺ 7ኛ ጥያቄ ላርጅ ስኬል ኤክስፕሎሬሽን ኤንድ ዲስከቨሪ ኢን ዘ 15th and 16th century started because of ይለናል። እንደምታስታውሱት እንግዲህ 15ኛውና 16ኛው ክፍለ ዘመን ላይ በኒው ካሪኩለም በኦልድ ቻፕተር 6 ላይ ነበር። በኒው ግን አሁን 4ኛው ቻፕተር ተቀላቅሏል እና የመጨረሻው ላይ ሰና አካባቢ ላይ እንደተማራችሁት ኤክስፕሎሬሽን ኤንድ ዲስከቨሪን ተምራችኋል። ወይም አውሮፓውያን የተለያዩ ነገሮችን ዲስከቨር ካደረጉ በኋላ ወይም የተለያዩ ነገሮችን መፍጠር ከቻሉ በኋላ በእነዛ ነገሮች ታግዘው ምን ብለዋል?
ዓለምን መዞር ችለዋል፣ ዓለምን ማሰስ ችለዋል፣ ዓለም ላይ ስላሉ ብዙ ነገሮች ማወቅ ችለዋል። እና ይሄ ኤክስፕሎሬሽን እና ዲስከቨሪ በከፍተኛ ሁኔታ 15ኛና 16ኛ ክፍለ ዘመን ላይ ተግባራዊ ለመሆኑ ምክንያቱ ምንድን ነው እያለን ያለ አቫይላቢሊቲ ኦፍ ሞር ኤፊሽንት ሴይሊንግ ሺፕስ ኤንድ ናቪጌሽን ኢንስትሩመንትስ ይለናል። ለዚህ ለኤክስፕሎሬሽን እና ለዲስከቨሪ የሚሆኑ ብዙ ትልልቅ መርከቦች የጉዞ መርከቦች እና ናቪጌሽን ወይም ለውሃ ላይ ትራንስፖርት የሚሆኑ መሳሪያዎች ልክ እንደ ኮምፓስ ያሉት መሟላታቸው ነው ይለናል። አዎ ቢ ኢንቨንሽንስ ኦፍ ኤርፕሌንስ ይለናል። ኤርፕሌን ወይም ደግሞ አውሮፕላን በዚህ ጊዜ ኢንቨንት መደረጉ ነበር መሰራቱ ነበር ይለናል። አይደለም፣ አውሮፕላን ኢንዱስትሪያል ሪቮሉሽን በኋላ ላይ ነው። ሲ ኢምፕሩቭመንትስ ኦፍ ዘ ክላይሜት አየር ንብረቱ እየተሻሻለ ስለመጣ ነው ይለናል። አይደለም። ዲ ዲቨሎፕመንትስ ኢን አርት ኤንድ ሊትሬቸር ይለናል። አይደለም። በወቅቱ ትልልቅ ጀልባዎችን አውሮፓውያን መስራት መቻላቸው፣ በእነዚህ ጀልባዎች ደግሞ ረጅም ርቀት መጓዝ መቻላቸው፣ እንዲሁም በቀላሉ ያንን ባህር አቆራርጠው መሄድ መቻላቸው አንድ። ሁለት ደግሞ በባህር ላይ በሚጓዙበት ጊዜም ደግሞ አቅጣጫ የሚጠቁማቸውን በቀላሉ ጉዟቸውን ቀለል የሚያደርጉላቸው ናቪጌሽናል ኢንስትሩመንት ላይክ እንደ ኮምፓስ ያሉ መሳሪያዎችን መስራት መቻላቸው ምን አድርጓቸዋል ማለት ነው? ኤክስፕሎሬሽን እና ዲስከቨሪን በጣም ኤዚየስት ቲንግ አድርጎላቸዋል ማለት ነው። እሺ which of the following people established the most powerful Muslim states during the late middle age ይለናል። በሚድል ኤጅ ሌት ፔሪየድ ላይ ሌት ማለት ያው መጨረሻ አካባቢ ላይ ማለት ነው አይደለ? እና በሚድል ኤጅ መጨረሻው አካባቢ ፔሪዮዶች ላይ ማለት 15ኛው 16 17ኛው ክፍለ ዘመን እንደማለት ነው። በዚህ ጊዜ ላይ ጠንካራ የሙስሊም ስልጣኔት መመስረት ወይም ሙስሊም ስቴት ወይም የሙስሊም መንግስት መመስረት የቻሉት ህዝቦች የትኞቹ ናቸው ይለናል። ኤ ዘ አረብስ ነው። ቢ ዘ ፐርሺያንስ አይደሉም። ሲ ዘ ቱርክስ የስ which is what ኦቶማን ቱርኪ የምንለው ማለት ነው። የኦቶማን ቱርኪ ኢምፓየር እንግዲህ ዘመናትን ኦልሞስት ከ300 ዓመታት በላይ መቆየት የቻለ ጠንካራ የሙስሊም ስልጣኔት ነበር። በሜዲየቫልም በኒው ኤጅ ኦፍ ኢሮፒያን ላይም ማለት ነው። ቱርኮች ነበሩ እንግዲህ ጠንካራውን የሙስሊም ስልጣኔት በመመስረት የሚታወቁት። ዘጠነኛ ጥያቄ which of the following is correct about the manorial system in the medieval Europe ይለናል። በሜዲየቫል ኢሮፕ ላይ የነበረውን ማኖሪያል ሲስተምን በደንብ ካራክተራይዝድ የሚያደርገው ወይም ደግሞ ስለዚህ ስለ ማኖሪያል ሲስተም ትክክል የሆነው የትኛውን ይለናል። ኤ it involved the use of both free and slave labor on the farms ይለናል። በእርሻ ቦታዎች ላይ ወይም በስራ ቦታዎች ላይ ወይም በማኖሪያል መሬቶች ላይ ነፃ ባሪያዎችንም እንዲሁም ደግሞ የጉልበት አገልጋይ የሆኑ ባሪያዎችንም ወይም በግዞት የመጡ ባሪያዎችንም ተገዝተው የመጡ ባሪያዎችንም እንዲሁም ደግሞ በነፃነት የሚሰሩ ፍሪ የሆኑ ሌበሮችንም መጠቀም ይቻላል ይለናል። ቢ it declined with the spread of big state formed by slave labor ይለናል። በስሌቭ ሌበሮች አማካኝነት በተመሰረተው የቢግ ስቴት አማካኝነት ወይም በተመሰረተው አዲሱ ሶሻል ክላስ በቢግ ስቴት አማካኝነት ቆሟል ወይም ዲክላይን ሆኗል ይለናል። ሲ it helped the mobility of peasants across farms in search of better wages ይለናል። ገበሬዎች ይለናል it helped the mobility of peasants across farms in search of better wages ገበሬዎች የተሻለ ደሞዝ ፍለጋን የተሻለ ክፍያ ፍለጋን የእርሻ ቦታዎችን ወይም ደግሞ የራሳቸውን ስራዎች ትተው የሌሎችን ወይም የላንድ ሎርዶችን የእርሻ ቦታ ለማረስ ወይም እነዚህ ቦታዎች ላይ ለመስራት ይመጡበት የነበረው ሲስተም ነበር ወይም እንደዚህ አይነት እንቅስቃሴዎችን አበራክቷል ይለናል። ዲ it encouraged self sufficiency rather than economic interdependence ይለናል። the answer is what ዲ because ማኖሪያል ሲስተም ሞር ሰልፍ ሰፊሽንት መሆኑን ወይም ደግሞ ባለው አቅም ተነፋርፎ የራስን የመቻል ወይም ደግሞ ለራስ የመሆንን እንዲሁም ደግሞ ለራስ ሀብትን ማካበት ፕሮፊትን ማዳበር እንጂ ኢኮኖሚክ ኢንተርዲፔንደንስ የማይደግፍ ወይም እንደዚህ አይነት ባህል የሌለው ስርዓት ነበር። ማንም ኢኮኖሚካሊ ኢንተርዲፔንድ መሆን የማይችልበት ሰፖርት የማይደራረግበት ስርዓት ነበር ማኖሪያሊዝም ሲስተም የምንለው ማለት ነው። እሺ አስረኛ ጥያቄ what was the main reason that the Quraysh Arab persecuted the prophets of Muhammad in the early periods of emergency of Islam ይለናል። because they ይለናል እንግዲህ ቋራይሽ አረቦች ነብዩ መሐመድን ለረጅም ጊዜ ሲያሳድዷቸው ነበረ፣ ከአካባቢያቸው ማፈናቅሏቸው ነበረ። በዛም አማካኝነት ነው አይደል? በቋራይሾች ምክንያትም ነው ወይም ደግሞ ቋራይሾች መሐመድን በሚያሳዱበት ጊዜ ነው አይደል እስልምና ሃይማኖትም ወደ ኢትዮጵያ የመጣው አይደለ? ቋራይሾች መሐመድን ለምንድን ነው ሲያሳዱት የነበረው ወይም ፐርሲኩት ሲያደርጉት የነበረው ለምንድን ነው? ኤ ፊርድ ዛት ሙሐመድስ ቲቺንግ ዊል አንደርማይን ዜር ኢኮኖሚክ ኢንተረስትስ ይለናል። ምክንያቱም የነቢዩ መሐመድ አስተምህሮ የእነሱን ኢኮኖሚክ ኢንተረስት ወይም የእነሱን ኢኮኖሚያዊ ጥቅማ ጥቅም
ስለሚጎዳባቸው ነው ይለናል። እሺ ፊርድ ዛት ዘ ኒው ቲቺንግ ሜት ሊድ ዘም ኢንቱ ኮንፍሊክት ዊዝ ዜር ኔትቦርስ ይለናል። ምክንያቱም ይሄ አዲስ የመጣው የመሐመድ አስተምህሮት እነሱን ከጎረቤት ሀገራቶቻቸው ጋር የሚያጋጫቸው ስለነበረ ነው ይለናል። እሺ አይደለም። ሲ ዲስአግሪድ ዊዝ ሙሐመድ ኦቨር ዘ ኢንተርፕሪቴሽንስ ኦፍ ሰም ሴክሽንስ ኦፍ ዘ ቁርአን ይለናል። በቁርአን አተረጓጎም ላይ ወይም ደግሞ ቁርአንን በሚተረጉምበት ጊዜ ከመሐመድ ጋር አንዳንድ ቦታዎች ላይ ስላልተግባቡ ነው፣ ወይም በአንዳንድ ትርጓሜዎች ላይ ስላልተግባቡ ነው ይለናል። አይደለም። ዲ believed that ሙሐመድስ ቲቺንግ ውድ ሊድ ቱ ኢንተርናል ዲቪዥን አሞንግ ዘ አረብስ ይለናል። የሙሐመድ አስተምህሮ በአረቦች መካከል ልዩነት ይፈጥራል ብለው ስላመኑ ነበረ ይለናል። ዘ አንሰር ኢዝ ዋት ኤ ነው። ቢኮዝ እሱ እያስተማረ ያለበት ዌይ እና ደግሞ የእሱ ተከታዮች አክሴፕት እያደረጉት የነበረው አይዲዮሎጂ የእነሱን ጥቅማ ጥቅም የሚነካና የእነሱን ኢኮኖሚካል ኢንተረስት ቻሌንጅ የሚያደርግ ስለነበረ ይህንን ደግሞ ቆመው ማየት ስላልፈለጉ ቋራይሾች ምን ማድረግ ጀመሩ ማለት ነው? ሙሐመድን ፐርሲኩት ማድረግ ጀመሩ ማለት ነው። ሙሐመድን ፐርሲኩት ማድረግ ጀመሩ። እሺ which of the following characterizes feudal society in the medieval Europe ይለናል። በሜዲቫል ዩሮፕ የነበረውን ፌዳል ሶሳይቲ ካራክተራይዝድ የሚያደርገው የትኛው ነው? ወይም በደንብ ስለዛ ፌዳል ሶሳይቲ የሚገልጸው የቱ ነው ይለናል። ኤ ዘ ሪቫይቫልስ ኦፍ ፓትሮኔጅ ፎር አርትስ ኤንድ አርኪቴክቸርስ ይለናል። የአርትና የአርኪቴክቸራል አቺቭመንቶች ወይም ደግሞ የአርት ስራዎችና የአርኪቴክቸራል ስራዎች ሞር ሪቫይቫል የተነሳበት ታይም ነበር ይለናል። ቢ ዘ ኤስታብሊሽመንት ኦፍ ሴንትራላይዝድ ኢምፓየርስ ይለናል። በሜዲቫል ፒሪዮድ ጊዜ ሴንትራላይዝድ የነበረ ኢምፓየር ማግኘት አስቸጋሪ ነው። ሲ ዘ ኤግዚስተንስ ኦፍ ላርጅ ኤንድ ፍሎሪሽንግ ትሬድ ሴንተርስ ይለናል። የስ በጣም ትልልቅ የንግድ መስመሮች እና የንግድ ከተሞች እንዲሁም ሴንተሮች ነበሩ። ዲ ዘ ዲሴንትራላይዜሽን ኦፍ ስቴት ፓወርስ የስ ምንም አይነት ሴንትራላይዝድ የነበረ ስቴት ፓወር የለም። በየግዛቶቹ ቴሩ ለምሳሌ ዌስተርን ሮማን ኢምፓየር የፈራረሰው የአውሮፓያን ሚድል ኤጅ መግቢያ ላይ ነው አይደል እንዴ? ዌስተርን ሮማን ኢምፓየር ፈራረሰ። ከዛ ምን መጣ? ሚድል ኤጅ ገባ። ከዛ አውሮፓ ላይ ስንሄድ በጣም ብዙ የተበታተኑ ጎሳዎች ነበር የነበሩት፣ ወይም ደግሞ ትራይቦች፣ ቺፎች ነበሩ ያስተዳድሩ የነበረው ማለት ነው። ሶ ዲሴንትራላይዝድ የነበረ ፖለቲካል ፓወር የነበረበት ታይም ነበረ። እሺ ዘ ኔክስት ኩዌሽን which of the following is correct about the Byzantine emperors ይለናል። ስለ ቢዛንታይን ኢምፔረሮች ወይም የቢዛንታይንን ስልጣኔ ወይም የቢዛንታይን ኢምፔረርን ያስተዳድሩ ስለነበሩ አጼዎች ኢምፔረሮች ትክክል የሆነ የትኛው ነው ይለናል። እሺ ኤ ኤ they were both religious and political leaders yes ሁለቱንም በአንድ ጊዜ ያካሂዱ የነበሩ መሪዎች ናቸው። ሪሊጂየስንም ፖለቲካል ሊደርም ነበሩ። ቢ their power was checked by the orthodox church ይለናል። their power was checked by the orthodox church ወይም ደግሞ ፓወራቸው በዋነኝነት በኦርቶዶክስ ተዋሕዶ ቤተክርስቲያን እንትን ሊደረግ ነበረ፣ ቼክ ሊደረግ ነበር። ወይም ደግሞ የእነሱን ፓወር የምታጸድቀውም ሹመቱን የምታጸድቀው የምትቀበል ማለት የኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች ይለናል። የስ ቢዛንታይኖች ምን ነበሩ? ኦርቶዶክሶች ነበሩ። ሲ ዘይ ኤክሰርሳይዝድ አብሶሉት ፓወር ኦቨር ዜር ሳብጀክትስ የስ ከሌሎች የተሻለ ይሄኛውን ሞር መምረጥ እንችላለን። ቢኮዝ ስፔሲፊካሊ የተጠየቅነው ስለ ኢምፔረሮቹ ነው። አሁን ለምሳሌ አንድ ሰው ቢዛንታይን ኢምፔረሩ ነው ከተነሳ ስላለው ፖለቲካል ስርዓት ሳይሆን ስለ ኢምፔረሩ ከተጠየቅን ኢምፔረሩ ምንድን ነው? በቃ አብሶሉት ኪንግ ነው፣ ወይም ደግሞ አብሶሉት መሪ ነው፣ ወይም በሳብጀክቶቹ ላይ ባሉት ማህበረሰቦች ላይ በቢዛንታይን ህዝቦች ላይ አብሶሉት የሆነ ሩለር ነው። ማን? የቢዛንታይን ኢምፔረሮች ማለት ነው። 13ኛ ጥያቄ ዋት ዋዝ ዘ ሜጀር አቺቭመንትስ ኦፍ ዘ ሙስሊም አረብስ አንደር ዘ ኢሚዲየት ሰክሰሰርስ ኦፍ ዘ ፕሮፌት ሙሐመድ ይለናል። ፕሮፌት ሙሐመድ ከሞቱ በኋላ በመጡት የእሳቸው ተከታይ በሆኑ ሌሎች ካሊፌቶች ወይም በሰክሰሰሮቻቸው ሙስሊም አረቦች ምንም ማሳካት ቻሉ? በሙሐመድ ተከታዮች በሙሐመድ ተተኪዎች እየተመሩ ለተከታታይ ዓመታቶች የሙስሊሙ ማህበረሰብ በዓለም ላይ ምንም ማሳካት ቻለ? ምንም አቺቭ ማድረግ ቻለ ነው። ኤ ሙቪንግ ዘ ሴንተር ኦፍ ዘ ኢምፓየር አውትሳይድ ዘ አረቢያ ኢንዱስትሪ ይለናል። የሙስሊም ኢምፓየሩን ወይም የሙስሊሙን ማህበረሰብ ዋና ሴንተር ከአረብና ከሶሪያ ውጭ ባሉ ሌሎች አካባቢዎች ላይ ማድረግ ችለዋል ይለናል። አይደለም፣ አሁንም ድረስ ሴንተሩ እዛ ነው። ቢ ዘ ካፕቸርስ ኦፍ መዲና ኤንድ ኢትስ ሰሌክሽን አዝ ዘ ሪሊጂየስ ሴንተር ይለናል። መዲና እንደ ዋና ከተማ በመያዝ ከዛም ወይም ደግሞ መልሰው በመያዝ ከዛም የሃይማኖቱ ዋና ማዕከል ማድረግ ችለዋል ይለናል። አይደለም። ሲ ዘ ካፕቸርስ ኦፍ ኤክስቴንሲቭ ቴሪቶሪስ ፍሮም ፐርሺያ ኤንድ ቢዛንቲየም ይለናል። የስ ጎረቤታቸው ከሆኑና በወቅቱ የዓለም ሱፐር ፓወር ከነበሩት ከቢዛንታይን ከፐርሻ በመዋጋት ወይም ወደ እነዚህ አካባቢዎች በመሄድ የእነሱን ግዛቶች ሲነጥቁና ሲቀሙ የራሳቸውንም ስቴት ሲመሰርቱ ነበር የቆዩት። በቃ ሙስሊሙ አረቡ የነበረው ሜጀር አቺቭመንት ወይም ደግሞ የሚነሳላቸው ትልቁ አቺቭመንት ምንድን ነው?
ሙአመር ከሞቱ በኋላ ኦልሞስት ሃይማኖታቸውንና ግዛታቸውን ወደ መስፋፋት ነው የገቡት። ከዛም በነ አሊ በነ አቡበከር ምናምን በነ ዑመር እየተመሩ ወደ ኢምፓየራቸውን ሲያስፋፉ ነበር የቆዩትና ኢምፓየራቸውን ሲያስፋፉ በወቅቱ ከፍ ሲሉ ማነች ያለችው? ፐርሻ ነች ያለችው። ፐርሻን ካለፉ ደግሞ ታላቋ ማነች? ቢዛንቲየም ነበር የነበሩት። ከዛ ፈርስት ማንን ጣሉ? ፐርሻን ጣሉ። ከዛ የፐርሻን ግዛቶች እንዳለ ያዙ። ከዛ ደግሞ ቀስ በቀስ ቢዛንታይንን ግዛቶቿን እያዙ እያጠበቧት መጡና መጨረሻ ላይ አዘባት ሎማን ዚጋርት ወገቧን አላት። ከዛ በስተመጨረሻም ኢምፔሪዮ ኮንስታንታይንን ገደሉ። ኦቶማን ኢምፓየር ማንን ጣለች? ቢዛንታይን ኢምፓየርን ጣለች ማለት ነው። ሶ ዘ አንሰር ኢዝ ዋት? ሲ። እሺ 14ተኛ ጥያቄ ይቅርታ ጉንፋንም ብርድም አንድ ላይ ነው ያለኝና ሶሪ 14ተኛ ጥያቄ ዋት ዋዝ ዘ ሜጀር ፊቸርስ ኦፍ ኤርሊ ካፒታሊዝም ኢን ዩሮፕ ይለናል። አይ ቲንክ ከቅድሙ ጋር ዘሴም ነው። ኤርሊ ካፒታሊዝም ወይም ካፒታሊዝም አውሮፓ ውስጥ ልክ ሲጀመር አካባቢ የነበረው ካራክተሪስቲክስ ምን ይመስላል? ኤ ግሬት ዩዝስ ኦፍ መኒ አሴ ካፒታል ራዘር ዛን ጀስት ኢንካም ይለናል። መኒን ወይም ገንዘብን ከኢንካም ይልቅ እንደ ካፒታል በከፍተኛ ሁኔታ ጥቅም ላይ ይውል የነበረበት ጊዜ ነበር ይለናል። አዎ በከፍተኛ ሁኔታ ገንዘብ ያከማቹ ነበረ፣ ወይም ደግሞ ገንዘብን ብርን እንደ ኢንካም ሳይሆን ኢንካምን ጀስት በተለያዩ አይነት ሪሶርሶች ወይም በተለያዩ አይነት መልኩ ኢንካም እንዲያደርጉት ነበረ። ገንዘብን ግን በዚህ በወቅቱ እንዲጠቀሙት የነበረው እንደ አንድ ምንድን ነበር? በዋነኝነት እንደ ካፒታል አድርገው ነበረ። ዘ ሽፍትስ ኢን ሞቲቬሽን ፍሮም ሜኪንግ ፕሮፊት ቱ ሂውማኒቴሪያኒዝም ፕሮፊትን ሜክ ከማድረግ ይልቅ ወደ ሂውማኒቴሪያኒዝም አይዲዮሎጂ ሽፍት ያደረጉበት ጊዜ ነበር ይለና ኖ ከሂውማኒቴሪያኒዝም ወዴት ወደ ሜክ ፕሮፊት የመጡበት ጊዜ ነበረ። ሲ ዲክላይን ኢን ዘ ኢንተርናሽናል ትሬድ ዱ ቱ ኢንተርናል ኤንድ ኤክስተርናል ዋርስ ይለናል። በኢንተርናል ወይም በየስቴቶች ውስጥ ባሉና ከስቴቶች ውጭ ባሉ ጦርነቶችም ምክንያት ኢንተርናሽናል ትሬድ የተራከመበት ጊዜ ነበር ይለናል። በፍጹም በጣም የተጧጧፈበት ጊዜ ነበር። ዲ ሪፕሌስመንት ኦፍ ሂውማን ኤንድ አኒማል ሌበር ዊዝ ማሽንስ ኢን ፕሮዳክሽን። ይህ ማን ነው? ኢንዱስትሪያል ሪቮሉሽን ነው። ኢንዱስትሪያል ካፒታሊዝም ለው በኋላ 18ኛው ሴንቸሪ ላይ ነው። ሶ ዘ አንሰር ኢዝ ዋት? ኤ ነው። ካፒታሊዝም ልክ ሲጀመር ወቅት ላይ የነበረው ካራክተሪስቲክስ መኒ ትልቅ ቦታ ነበረው። 15ኛ ጥያቄ ዋት አይዲያ ፍሮም ሬኔሳንስ ፔሪድ ቢካም ዶሚናንት ኢን ዘ ሞደርን ወርልድ ይለናል። በሬኔሳንስ ጊዜ የነበረና በአሁኑ በሞደርን ወርልድ ላይም ተግባራዊ እየተደረገ የሚገኝ ሜጀር አይዲያ ማን ነው? ወይም ደግሞ በሬኔሳንስ ጊዜ ዲቨሎፕ የተደረገ አይዲያ በአሁኑ ጊዜም ደግሞ በጣም ብዙዎች ዘንድ ተቀባይነት ያለው አይዲያ ምንድን ነው ይለናል። ኤ ዘ ዲቫይን ኦሪጂንስ ኦፍ ሂውማን ላይፍ ይለናል። እሺ ቢ ሪኮንሳቢሊቲ ኦፍ ሪሊጅን ዊዝ ሴኩላር ላይፍ። እሺ ዲ ዘ ነን አንደርስታንዳቢሊቲ ኦፍ ዘ ዩኒቨርስ። እሺ ዲ ሪዝን ኤንድ ዘ ፖሲቢሊቲ ኦፍ ፕሮግረስ ይለናል። የስ በቃ ይሄ ሬኔሳንስና ኢንላይትመንት የሚያስተምሩ ምን አይነት አይዲያዎችን ነው? ሪዝነብል መሆን፣ በማንኛውም የእንቅስቃሴዎቻችን ላይ በማንኛውም ተግባሮቻችን ላይ ሪዝነብል መሆን። ሪዝነብል ብቻ ሲሆን ደግሞ ምን የሆነ ፕሮግረሳችን ፖሲብል የሚሆን ፕሮግረስ መኖር አለበት፣ ወይም ደግሞ እያንዳንዱ የምናደርጋቸው እንቅስቃሴዎች እድገቶች ፖሲብል የሚሆኑ ፕሮግረሶች መሆን አለባቸው የሚል አይዲዮሎጂ ነበራቸው ማለት ነው። እሺ 16 ጥያቄ ዋት ወዝ ዘ ስቴትመንትስ ባይ ጆን ሎኪ ዛት ጀስቲፋይድ ሪቤሊየን ይለናል። ጆን ሎኪ ምን አይነት አይዲያ ነበረው? ከኢንላይትመንት ቲንከሮች ውስጥ እንግዲህ እንደምታውቁት ጆን ሎኪ እነ ዲዶሮት እነ ሞንቴስኪው ሮሴው እነ ቮልታይርን አይተናል አይደለ? እነ አዳም ስሚዝ አይተናል። ሶ ከነዚህ ውስጥ እንግዲህ አሜሪካዊ ጆን ሎኪ አንድ አይዲያ ነበረው እና ይሄ አይዲያው ኮንፍሊክትን የሚያመጣ ነበረ ወይም ሪቤሊየንን የሚያነሳሳ ነበር። ሶ ምን አይነት አይዲያ ነበር ይለናል። ኤ ዘ ገቨርንመንት ካንኖት አስክ ኢትስ ፒፕል ፎር አዲሽናል ታክስስ ዊዛውት አፕሮቫብል ባይ ፓርላመንት ኦር ሪፕሬዘንታቲቭ ቦዲ ይለናል። ይሄ የጆን ሎኪ ጸብ አጫሪ የሆነው አይዲያ ምንድን ነው አለን? ማንኛውም መንግስት ወይም ማንኛውም ጎቨርንመንት ያለ ህዝቡ ተወካዮችና ያለ ህዝቡ ፈቃድ ምንም አይነት ታክስ መጨመር የለበትም የሚል አይዲያ ነበረው ይለናል። አይደለም። ቢ ዛት የጎቨርንመንት ዊች ካንኖት ፕሮቴክት ዘ ናቹራል ራይትስ ኦፍ ኢትስ ፒፕል ኢዝ ኖት ሌጂቲሜት ጎቨርንመንት ይለናል። የስ ጆን ሎኪ ያቀረበው እንግዲህ ይህንን አይዲዮሎጂ ነበረ። ማንኛውም መንግስት የህዝቡን ናቹራል ራይት ማለት ነው ሂውማን ራይት ማለት ነው። ሶ የህዝቡን መብት መጠበቅ ማስከበር ያልቻለ መሪ አለ በፍጹም በምንም ተአምር ሌጂቲሜት የሆነ ጎቨርንመንት ወይም ህጋዊ መንግስት ነው ሊባል አይችልም። ስለዚህ ህዝቡ ምን ማለት አለበት አለ? ህዝቡ መብቱን የማያከብርለት መንግስት ካለ፣ ናቹራል ራይቱ የሚያስጠብቅለት መብት መንግስት ከሌለ ምን ማለት አለበት? ሪቮሉሽናይዝድ ሪፎርም ማድረግ አለበት፣ ይህን መንግስት መቀየር አለበት ብሎ አይዲያ ያፈለቀና ይህንም አይዲያው ደግሞ ሪቤሊየን ቀስቃሽ የነበረ አይዲያ ተብሎ የተቀመጠለት ሰው ነው ማለት ነው። 17 ጥያቄ ሃው ዲድ ዘ ኮንግረስ ኦፍ ቪየና ኦፍ 1815 ሲክስ ቱ ኢስታብሊሽ ፒስ አክሮስ ዘ ኢሮፕ ይለናል።
እንደምታስታውሱት እንግዲህ አውሮፓ ላይ ከፍሬንች ሪቮሉሽን በኋላ አንድ ኃያልና ቆራጥ አምባገነን ሰው እኔም በነገራችን ላይ በጣም አርአያዬ ነው ናፖሊዮን ቦናፓርቴ ቢኮዝ የሚናገራቸውንና ይሄድባቸው የነበሩትን ወዮች ብትመለከቱ በጣም ልዩ የነበረ ሰው ነው እና ከዚህ ከናፖሊዮን ቦናፓርቴ ናፖሊዮን ቦናፓርቴን ከስልጣን ለማስወገድ ከጣሩ ከታገሉ መጨረሻ ተሳክቶላቸው ናፖሊዮን ቦናፓርቴን ከገረሰሱ በኋላ አውሮፓውያን እንግዲህ እንደምታስታውሱ ምን አድርገው ነበረ? ቪየና ላይ የኦስትሪያ ከተማ ቪየና ላይ ስምምነት አድርገው ነበር። ዘ ኮንግረስ ኦፍ ቪየና 12ኛ ክፍልና 10ኛ ክፍል ለተማራችሁ ትምህርት እንደ ዋና ትስታ ውስጥ የነበረው ኢታሊያን ዩኒፊኬሽን፣ ጀርመን ዩኒፊኬሽን ቤዝድ ኦን ዘ ኮንግረስ ኦፍ ቪየና እያላችሁ ስታነሱ እንደነበረው ይሄ ኮንግረስ ኦፍ ቪየና አውሮፓ ውስጥ ለረጅም ጊዜ ሰላማዊ የሆነ አየርን መፍጠር ችሏል። እንዴት ነው? ባይ ስታብሊሽንግ የባላንስ ኦፍ ፓወር አሞንግ ዘ ዩሮፒያን ፓወርስ ይለናል። በአውሮፓውያን ኃይሎች መካከል ባላንስ የሆነ ፓወር እንዲኖር በማድረግ ይለናል። አይደለም። ቢ ባይ ዊክኒንግ ዘ ኢኮኖሚክ ኤንድ ሚሊታሪ ካፓቢሊቲ ኦፍ ፍራንስ ይለናል። የፈረንሳይን ኢኮኖሚክና ሚሊታሪ ካፓቢሊቲዋን ወይም አቅሟን በማዳከም ነበር ይለናል። አይደለም። ቢ ባይ ሪኮግናይዚንግ ዘ ዲሞክራቲክ ኤንድ ናሽናሊስቲክ አስፓይሬሽንስ ኦፍ ዩሮፒያን ፖፑሌሽንስ ይለናል። እሺ የስ ዲ ባይ አግሪንግ ቱ ሰፖርት ዘ ሪፎርምስ ኦፍ ሊበራላይዚንግ ዩሮፒያንስ ጎቨርንመንትስ ይለናል። ምን ይለናል? ሌላው ደግሞ የዩሮፒያን መሪዎችን ወይም ደግሞ ዩሮፒያን ጎቨርንመንቶችን ወይም አውሮፓ ውስጥ የሚገኙ መንግስታትን ሰላማዊ በሆነ መንገድ ነፃነት በተሞላበት መንገድ ሪፎርም እንዲካሄድባቸውና መቀየር ካለበት እንዲቀየሩ ማድረግ ነው ይለናል። ሲ ደግሞ ባይ ሪኮግናይዚንግ ዘ ዲሞክራቲክ ኤንድ ናሽናሊስቲክ አስፓይሬሽንስ ኦፍ ዘ ዩሮፒያን ፖፑሌሽንስ ለአውሮፓውያን ህዝቦች ዲሞክራቲክም እንዲሁም ናሽናሊስቲክ የሆነ አስፓይሬሽን በመስጠት ወይም ደግሞ ማህበረሰቡ ሰልፍ ዲተርሚኒስቲክ የሆነን ካራክተሪስቲክስ እንዲላበስ በማድረግ ነው ይለናል። የስ ህዝቡ መሪውን ራሱ በራሱ መምረጥ እንዲችል መሪው ካልተመቸረው መቀየር የሚችልበትን አቢሊቲ እንዲኖረው መብትና ስልጣን በመስጠት ነበረ እንግዲህ። እሺ 18 ጥያቄ which one of the following was an outcome of the formations of the Ottoman Empire ይለናል። የኦቶማን ኢምፓየር መመስረቱ ምን እንዲከሰት አደረገ ነው እያለን ያለው 2016 ጥያቄ ነው። ኤ ዘ ዊክኒንግስ ኦፍ ዘ ፐርሺያን ኢምፓየር ይለናል። የፐርሺያን ኢምፓየር ተዳክሟል። አዎ ተዳክሟል። ቢ ዘ ስፕሪድስ ኦፍ ፓስቶራል ኖማዲስስ አክሮስ ኤሽያ ይለናል። ወደ ኤሽያ ሌሎቹ ክፍሎች ፓስቶራል ኖማዲኮች እንዲስፋፉ አድርጓል ይላል። ወደ ኤሽያ ሳይሆን ወደ ዩሮፕ ቢለው አሪፍ ነው። ሲ ዘ ዲክላይንስ ኦፍ ትሬድ ቢትዊን ዩሮፕ ኤንድ ኤሽያ የስ የኦቶማን ኢምፓየር መነሳት ከፐርሺያ ኢምፓየር ሲጀምር ፐርሺያ ኢምፓየር መዳከም ሳይሆን ለቢዛንታይን ኢምፓየር ነው መዳከሙ። ምክንያቱ ይቅርታ እኔ ራሱ ምን እንደሆንኩ አይዶን ነው። ፐርሺያ ኢምፓየር ሳይሆን ቢዛንታይን ኢምፓየር ነሽ የተዳከመችው። ቢኮዝ ኦቶማን ኢምፓየሮች ፐርሺያን ገልብጦ ነው የመጡት። ኦቨርስሮ ነው ያደረጉት ዲክላይን ሳይሆን ማለት ነው። አውሮፓ ውስጥና ኤሽያ ከአውሮፓ ወደ ኤሽያ ከኤሽያ ወደ አውሮፓ ይደረግ የነበረው የንግድ ስርዓት ምን አለ ተቋረጠ። ዲክላይን ማድረግ ብቻ አይደለም ተቋረጠ። ኤክስፕሎሬሽንና ዲስከቨሪ ዋነኛው ኮዙ ያህል ነበር እንዴ? ኦቶማን ኢምፓየር መጣች። በቀይ ባህርና በሜዲትራኒያን በኩል ይደረግ የነበረውን ወደ ኤሽያ ይደረግ የነበረውን ንግድ ብሎክ አደረገችው፣ ዘጋችው፣ በቃ ተቆጣጠረችው። አውሮፓውያን ከዛ ምን አደረጉ? ኦቶማን ቱርኪን ሽሽትና ኤሽያ ጋር ያላቸውን ግንኙነት ለመቀጠል ወደ ኢንዲያ ለመድረስ በአትላንቲክ ኦሽን በኩል አድርገው ስንት ሀገር አቋርጠው በዛ በኩል መንገድ ሲፈልጉ አሜሪካን አገኙ። ማጄላን እንደምታውቁት ዓለምን ዞረ። እነ ክሪስቶፈር ዳጋማ የመጀመሪያውን ወደ ኢንዲያ የሚወስደውን መንገድ ማግኘት ቻሉ። እነ ቫስኮ ዳጋማ ይቅርታ እነ ኮሎምበስ ደግሞ ስትሄዱ ደግሞ እዛ አሜሪካን አገኙ። ሶ ይህ ሁላ ነገር የተፈጠረው ቢኮዝ ኦፍ ኦቶማን ኢምፓየር በመምጣት ነው። ሶ ዛን ሰሪ ስዋት ኤ ይሆናል ማለት ነው። እሺ 19ኛ ጥያቄ which one of the following was a features of European society during the dark age ይለናል። በዳርክ ኤጅ ጊዜ አውሮፓውያን ሶሳይቲዎች ወይም ደግሞ የአውሮፓ ማህበረሰቦች ምን አይነት ሁኔታ ውስጥ ነበሩ ወይም ምን አይነት ፊቸር ነበራቸው ይለናል። ኤ the movements of a large number of peoples from countryside to the cities ይለናል። ከገጠራማው የአውሮፓውያን ክፍሎች ወደ ከተማው በጣም ብዙ ቁጥር ያለው ህዝብ ይፈልስ ነበር ይለናል። እሺ ቢ the declines of Christianity and the rise of traditional religious beliefs ይለናል። ክርስቲያኒቲ በጣም የተራከመበትና ባህላዊ ሃይማኖቶች የተነሱበት ነበር ይለናል። አይደለም። እሺ ሲ the rises in the power of local rulers at the expense of the kings and emperors ይለናል። በተለያዩ አካባቢዎች ላይ ሎካል ሩለሮች ወይ ሎካል ሎርዶች የተነሱበትና እነዚህ ሎካል ሎርዶች ደግሞ ከአሉት ኪንጎች ወይም የንጉስነት ቅባት ተቀብተው የንጉስና ማዕረግን ይዘው ዘውድ ደፍተው ከሚቀመጡት ንጉሶች በላይ ፖለቲካል ፓወር ኤክሰርሳይዝ ከሚያደርጉና ከኢምፔረሮቹ በላይ የሆነ ስልጣን የነበራቸው ነበሩ ይለናል። የስ ከዛስ ዘ ሺፍት ኦፍ ሬጂዮናል ፖለቲካል ፓወር ፍሮም ኢታሊ ኖርዝ ዋርድስ ቱ ስካንዲቬኒያ ይለናል። ሰሜን ጣሊያን ላይ የነበረው ፖለቲካል ፓወር ወደ ስካንዲቬኒያ የተቀየረበት የተዘዋወረበት ነበር ይለናል። ሶ ዛን ሰሪ ስዋት ሲ
ሎካል ሎርዶች፣ ሎካል ሩለሮች፣ ኖቢሊቲዎች ምን ያሉበት ነበር? ከንግስታቶችና ከኢምፔሮሮች በላይ ፖለቲካል ፓወር ኤክሰርሳይዝ ያደርጉበት የነበረበት ወቅት ነበረ። 20ኛ ደቂቅ which one of the following was features of early capitalism in Europe ይለናል። አውሮፓ ውስጥ ኤርሊ ካፒታሊዝም አውሮፓ ውስጥ የነበረውን ኤርሊ ካፒታሊዝም የሚገልጹት ነው። አያያችሁ ነው 2016 ላይ ራሱ ተጠየቀ። 2015 ላይ ቀድሞ ራሱ ኤርሊ ካፒታሊዝም ተጠይቆ ነበር። ካራክተሪስቲክሱ 2016 ላይም ራሱ ድጋሚ ነው የተጠየቀው። ዘ ፊቸርስ ኦፍ ኤርሊ ካፒታሊዝም ተብሎ የተጠየቀው ተመሳሳይ ጥያቄ ማለት ነው። ኤ ዘ ዊዝድራዋል ኦፍ ዘ ስፔሻል ፕሪቪሌጅ ግራንትድ ቱ ሲቲስ ባይ ዘ ሩለርስ ይለናል። ለከተሞቹ እና ለነዋሪዎቹ የሚሰጥ ስፔሻል የሆነ ፕሪቪሌጅ ጥቅም ነበረ በመሪዎች አማካኝነት የሚሰጥ ይለናል። ቢ ዘ ግሮስ ኦፍ ኮንፍሊክት ቢትዊን ስቴትስ ኤንድ መርቻንትስ ኦቨር ዘ ኮንትሮልስ ኦፍ ማርኬት ይለናል። የገበያ ቦታዎችን ወይም የንግድ ስርዓቱን ለመቆጣጠር በነጋዴዎችና በስቴት ወይም በመንግስት መካከል ትልቅ ኮንፍሊክት ነበር ይለናል። ሲ ደግሞ ዘ ሽፍትስ ኦፍ ኢኮኖሚ ፍሮም ትሬዲንግ ቱ ባንኪንግ ኤንድ ማኑፋክቸሪንግ ይለናል። የስ በፊት መርካንታሊስት የነበረው ስርዓት ወይም ትሬዲንግ የነበረው ወይም ንግድ ሊያተኩር የነበረው ኢኮኖሚ አሁን ወደ ባንኪንግ እና ወይም ደግሞ ወደ ካፒታልና ስርዓትና ወደ ማኑፋክቸሪንግ ስርዓት የተቀየረበት ነበር። አሁን ዘ ራይዝ ኢን ኢምፖርታንስ ኦፍ ቦርጀስ ኢን ኢኮኖሚክ ኤንድ ካልቸራል ላይፍስ ይለናል። ቦርጀሶች በኢኮኖሚክ እና ካልቸራል ላይፎች ላይ በጣም ወሳኝ የሆነ ሮልን ፕራክቲስ ማድረግ የጀመሩበት ታይም ነበር ይለናል። ሶ ዘ አንሰር ኢዝ ዋት ዘ ፊቸርስ ኦፍ ዘ ኤርሊ ካፒታሊዝም ሲ ይሆናል ማለት ነው። ሜቢ ዲ ይሆናል የምትሉ ተማሪዎችም ልትኖሩ ትችላላችሁ። ሞር መጻፋችሁን ፕሪፈር አድርጉ። እሺ እኔን ተሳስታሉላችሁ ካሰባችሁ። እሺ የቀሩት ጥያቄዎች ለሌላ ፓርት እናስቀምጣቸውና ለዛሬ የነበረው ቆይታ እንግዲህ እዚህ ጋር ያበቃል። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሁላችሁም ሰላማችሁ ይብዛ።